ሰላም እንዴት ናችሁ? ዛሬ ደግሞ ፓርት 4 ነው የምናየው አንትሮፖሎጂ ቻፕተር 2 ፓርት 4 እንግዲህ 1 2 3 እያልን መተናል። በዚህኛው ዙር የምናየው ደግሞ ስለ ፎረንሲክ አንትሮፖሎጂ እና አፕላይድ አንትሮፖሎጂ ሁለቱን አንድ ላይ እናያለን ማለት ነው። ከሳብ ፊልድ ኦፍ አንትሮፖሎጂ አራተኛው ፎረንሲክ አንትሮፖሎጂ ተብሎ ይጠራል። እሱ ደግሞ ስለምንድን ነው የሚያጠናው? ፎረንሲክ አንትሮፖሎጂ ኢዝ አይደንቲፊኬሽን ኦፍ ሂውማን ስኬሌታል ሪሜንስ ፎር ሜዲካል እንደ ሌጋል ፐርፐዝ ነው ማለት ነው። ይህ የሚያጠናው ስለ ሰው አጽም ነው። የሰው ልጅ አጽምን ለምን ፐርፐዝ ያጠናል ከተባለ ለሜዲካል እና ለሌጋል ፐርፐዝ ነው ማለት ነው። ይህ ማለት ማለት ነው አሁን ሌጋል ፐርፐዝም ስንል ሜዲካል ፐርፐዝም ስንል ለምሳሌ የሆነ የሰው አጽም አለ። የሆነ ሰው ይሞታል እንበል። ከዛ ሙቶ ከተገኘ እነዚህ ሌጋል ፐርፐዝ ስንል እንትን ያደርጋሉ። ያ ምርመራ ይደረግለትና በምን እንደሞተ ያው አሻራ ያሳያል ማለት ነው። ለዛ ፐርፐዝ እንደውም ሰምታችሁ ከሆነ ብዙ ጊዜ የሆነ ከህግ ጋር ተያይዞ ፎረንሲክ መታየት አለበት ምናምን ይባላል አይደለ? አንድ ሰው የሆነ እንደዚህ በድንገት ሙቶ ሲገኝ ምናምን ነገር እንደዛ ይባላል። ያንን የሰው አስክሬን ሊሆን ይችላል የአጽሙ ምናምን ምርመራ የሚደረግበት ወይም አይደንቲፊኬሽን የሚሰራበት ነው ማለት ነው። ፎረንሲክ አንትሮፖሎጂስት ወርክ ኦፍን ዊዝ አዘር ፎረንሲክ ስፔሻሊስት ኢን ኤዲንግ ክሪሚናል ኢንቨስቲጌሽን ነው ማለት ነው። እነዚህ ፎረንሲክ አንትሮፖሎጂስት ብለን የምንጠራቸው ከማን ጋር ይሰራሉ? ከእነዚህ ከህግ ባለሙያዎች ጋር ሊሆን ይችላል። ምክንያቱም ለክሪሚናል ከወንጀል ጋር ተያይዘው ላሉት ነገሮች እሱን ለማጥናት ማለት ነው። ፎረንሲክ አንትሮፖሎጂስት attempt to determine the sex, age, ethnicity and the ancestral background and the stature of the diseased individual ማለት ነው። እንግዲህ ፎረንሲክ አንትሮፖሎጂስት ምንን ለማጥናት ለማወቅ ይሞክራሉ ማለት ነው? ስለ ሴክሱ ስለሆነ ሰው አጽም ወይም አስክሬን ሴክሱን የሞተበትን ዓመተ ምህረት ኢቨን እንትን ይላሉ። አንሴስተራል ባክግራውንድ የሆነ ምንድነው የዘር እንትኑን ከባክግራውንዱን ያጠናሉ። እንደገና ደግሞ የሆነ በበሽታ ምንም ሆነ ከሞተ እሱን ነገር ምን ያደርጋሉ ማለት ነው። እሱን ለማወቅ ነው የሚጥሩት የሚሞክሩት ማለት ነው። እነዚህ ፎረንሲክ አንትሮፖሎጂስት ብለን የምንጠራቸው በአጠቃላይ በቃ በዚህ ወይ ነው የሰው ልጅን አጽም ምርመራ አድርገው ፎር ሜዲካል ፐርፐዝ ሊሆን ይችላል፣ ሌጋል ፐርፐዝ ሊሆን ይችላል ማለት ነው። ባጭሩ ይሄንን እንደዚህ አድርጋችሁ ትይዛላችሁ። አፕላይድ አንትሮፖሎጂ ስንል ደግሞ አፕላይድ አንትሮፖሎጂ አምስተኛው የሳብ ፊልድ ኦፍ አንትሮፖሎጂ ነው። እሱ ደግሞ ስለምንድን ነው የሚያጠናው? እሱ ደግሞ ምንድን ነው የሚያየው የሚለውን እንይ። ማለት የእሱ ድርሻ ምንድን ነው? ዊዝን አንትሮፖሎጂካል አፕላይድ አንትሮፖሎጂ ኢዝ ኦፍን ናው ሲን አስ ፊፍዝ ሜጀር ብራንች ኦፍ አንትሮፖሎጂ ከሳብ ፊልድ ኦፍ ኦር ሳብ ፊልድ ኦፍ አንትሮፖሎጂ ኦር ብራንች ኦፍ አንትሮፖሎጂ በአምስተኛ ላይ ማን ነው የሚጠራው? አፕላይድ አንትሮፖሎጂ ተብሎ የሚጠራው ነው። እሱም ምንድን ነው ካል አፕላይድ አንትሮፖሎጂ ዘ አፕሊኬሽን ኦፍ አንትሮፖሎጂካል ኖሌጅ ሜትድስ እንደ አፕሮች ቱ ዘ ሶልቭ ኦፍ ሂውማን ፕሮብሌምስ ነው ማለት ነው። እንግዲህ ከላይ የተለያዩትን ነገሮች እያየ የአርኪኦሎጂካል፣ ሊንግዊስቲክ፣ ሶሾ ካልቸራል የመሳሰሉትን ፎረንሲክ እያየ መጣ አይደለ? እዚህኛው ጋር ደግሞ ምንድነው የዛ የሶሳይቲውን ፕሮብሌም ምን ሶልቭ ለማድረግ አፕላይ የሚያደርግ ነው። ወደ አፕሊኬሽን የሚቀይር ነው ማለት ነው። በኖሌጅ ሊሆን ይችላል፣ ሜትድ በመጠቀም አፕሮቾችን በመጠቀም ሊሆን ይችላል ማለት ነው። ይሄኛው it is related with አፕላይድ ነው። ሌት ዊዝ አፕሊኬሽን ነው ማለት ነው። ከተግባር ጋር የተያዘ ነው። እውቀቱን ያላቸውን እውቀት ተጠቅመው ሜትድ ኦር አፕሮች ሊሆን ይችላል ዊዝን ዛት ሶሳይቲ ያለውን ፕሮብሌም ሶልቪንግ የሚያደርጉበት ነው ማለት ነው። The other definition of applied anthropology is anthropology involves the use of data gathered in other subfield of anthropology in the endeavor to tackle contemporary societal problems ነው ማለት ነው። እንግዲህ ከሌሎች subfield of or branch of anthropology ቅድም ከጠቀስናቸው ዴታ ጋዘርድ ያደርግና
ወዘን ዛት ሶሳይቲ ያለውን ችግር ፊክስ ለማድረግ የሚሞክር ነው ማለት ነው። አንትሮፖሎጂስት ሃቭ ኢንክሪዚንግሊ ቢካም ኮንሰርንድ ዊዝ ፕራክቲካሊ ዲሊንግ ዊዝ ሂውማን ፕሮብሌም ነው ማለት ነው። እዚህኛው ብራንች ላይ እዚህኛው ሳፊልድ ላይ አንትሮፖሎጂስቶች በቃ ምንድነው ኮንሰርን የሚያደርጉት የሂውማን ፕሮብሌሙን ለመፍታት ያን ችግር ዲል ለማድረግ ነው ማለት ነው። ዘ ፕሮብሌምስ ሜይ ኢንክሉድ ምናልባት ችግሮቹ ኢንቫይሮንመንታል ኢሹ ሊሆን ይችላሉ። ኢንቫይሮንመንታል ኢሹ ስንል ዊዝን ዛት ኢንቫይሮንመንት ሜቢ ፖሊሽን ሊኖር ይችላል። ብክለት፣ አየር ብክለት፣ እሱን እንዴት አድርገን ወደ ጤናማ የሆነ አየር እንዲኖር ማድረግ እንችላለን። ዊዝን ሪሌትድ ቱ ቴክኖሎጂካሊ ሊሆን ይችላል። ቴክኖሎጂካሊ ስንል ደግሞ አሁን ራፒድሊ ቼንጅር ነው ኢን አወር ወርልድ በቃ በጣም ቴክኖሎጂ በጣም እንትን እያለ ነው የሚሄደው። ያንን ፕራክቲስ በማድረግ እዛም ሶሳይቲው ምን እንዲያደርገው ፋሚለር እንዲሆን ማድረግ ይችላል። ኢኮኖሚክ ኢቨን ኢኮኖሚክ አሁን ላይ ተመሳሳይ አይደለም። የሆነ የፕሪቪየሱን እና የአሁኑን ኮምፔር ስናደርግ እሱንም ሀው ይህንን ችግሮች እንዴት ነው ቀድሞ የነበሩ ስህተቶችን ፊክስ አድርገን አሁን ላይ ደግሞ የሞደርን በሆነ ወይ ኢኮኖሚካሊም እንዴት ነው የሚለውን ነገር እሱንም ይሰራሉ ማለት ነው። እውቀታቸውን ተጠቅመው የተለያዩ ሜቶዶችን ተጠቅመው ሶሻሉን፣ ፖለቲካሉ ኢቨን አሁን ፖለቲካል ላይ ስንሄድ ያሉትን ፖለቲካዎችን ኢሹ እዛ ላይም ኮንሰርን ያደርጋል። ካልቸራል ኢሹዎችም ሞር ብዙ በሰፊው ስለሚያጠና እነዚህም ዊዝን ዛት ካልቸር ያሉትን አንዳንድ አሉ። ለምሳሌ እንበልና የሆኑ አሉባልታዎች የሆነ ጎጂ ባህል የሆኑ አሉ አይደለ? እነሱን ትምህርት በመስጠት ከዛ ጎጂ ባህል እንዲወጡ ያደርጋል አንትሮፖሎጂ ማለት ነው። አፕላይድ ሲያደርግ ላይ አፕላይድ አንትሮፖሎጂስት ናው ወርክ ኢን ኳይት ሜይ ኤሪያ ኦፍ ሪሌቫንስ ሰች አስ ኤጁኬሽን፣ ማስ ሜዲካል፣ ሜዲሲን፣ ዲቨሎፕመንት፣ ቢዝነስ፣ አግሪካልቸር፣ ክራይም እንደ አርባን ፖቨርቲ ነው። እንግዲህ አፕላይድ አንትሮፖሎጂ ሁሉም ላይ ነው የሚሰራው። በቃ ውዝን ሂውማን ቢንግ ያለበት አካባቢ የትም ላይ ይሰራል። ኤጁኬሽን ትምህርት ላይ ይሰራል። ማስ ሜዲካል እንትን ጤና ቦታ ሄልዝ ላይ ይሰራል። እድገት ላይ፣ ቢዝነሱ ላይ፣ ግብርናው ላይ ይሰራል። ከወንጀል ጋር ተያይዘው ክራይም ቅድም ፎረንሲክ ያልነው እንደገና አርባን ፖቨርቲ የከተማ ላይ ያሉት አቅመ ደካማዎች ወይም ደግሞ ኢኮኖሚካሊ ዝቅተኛ ህይወት ያላቸውን እዛ ላይ እነዚህ ላይ ምን ያደርጋል ማለት ነው? አፕላይድ ያደርጋል ማለት ነው። ሶ ሳብፊልድ ኦፍ አንትሮፖሎጂ በዚህ እንጨርሳለን። ቀጣይ የሚቀረውን ፖይንት እናያለን። ኢቮሉሽነሪ እንደ ፔሎ አንትሮፖሎጂካል ፐርስፔክቲቭ ኦፍ ሂውማን ኦሪጂን የሰው ልጅ እንዴት ነው አመጣጡ ስሩ ግራጁዋሊ ምናምን የሚሉትን ነገሮች እነሱን በሰፊው እናያለን። ለዛሬ እዚህ ላይ ይበቃናል።